ፕሬዝዳንት ጋዳፊ ባራክ ኦባማን አንተ ለኛ ለአፍሪካውያን ልጃችን ነህ ይሉት ነበር። ታላቁ የቀድሞ የሊቢያ መሪ ሙአመር አቡ ሚንያር አልጋዳፊ በወቅቱ የአሜሪካን ፕሬዝዳንት የነበረውን ባራክ ኦባማን እንደ ልጃቸው ይወዱት ነበር። ባራክ ኦባማ በታሪክ የመጀመሪያው ጥቁር የአሜሪካን ፕሬዝዳንት ሆኖ ሲመረጥ እንኳን ደስ ያለህ የሚል መልእክት ካስተላለፉ የአፍሪካ መሪዎች መካከልም ጋዳፊ ቀዳሚው ነበሩ። ጋዳፊ በ1975 ባሳተሙት አረንጓዴው መጽሐፍ ላይ አንድ ቀን ዓለም በጥቁሮች ትመራለች ብለው ነበር እና ከዓመታት በኋላ አንድ አፍሪካዊ አሜሪካንን ለመምራት መመረጡ የዚያ ትንቢት እውን የሆነ መምጣቱን የሚያመለክት ሂደት አድርገው ወስደውት ተደስተው ነበር። እንደውም በ2009 ላይ ተካሂዶ በነበረው የተባበሩት መንግስታት ጉባኤ ላይ በተገኙበት ወቅት ባራክ ኦባማን ልጄ እንኳን ደስ አለህ በማለት በድጋሚ መልካም ምኞታቸውን ገልጸውለታል። ሙአመር ጋዳፊ እንደ ሀገር ከአሜሪካን ጋር ጸበኛ የነበሩ ቢሆንም የጥቁሩ ፕሬዝዳንት ወደ ስልጣን መምጣት የአሜሪካንን የጣልቃ ገብነትና የጸበኝነት ፖሊሲ ይቀይረዋል ብለው እምነት ነበራቸው። ፕሬዝዳንት ጋዳፊ ለኦባማ ይህን መሰል መልካም አመለካከት ቢኖራቸው ባራክ ኦባማ በተቃራኒው የተሰጠውን ፍቅርና አክብሮት ወደ ጎን በማድረግ እንደ ቀድሞ መሪዎችና እንደ ምዕራባውያን ወዳጆቹ ጋዳፊን እንደ አደገኛ መሪ ማየቱን አልተወም። በመጨረሻም በኔቶ ፊት አውራሪነት የሊቢያን ወርቅና ነዳጇን ሊዘርፉ በሚፈልጉ ጠላቶቿ በተከፈተባት ጦርነት በአየር መደብደብ ስትጀምር ባራክ ኦባማ ዘመቻውን በሙሉ ኃይል ከመደገፍም በላይ ከኔቶ ጋር በመተባበር ሊቢያን 7000 ጊዜ እየተመላለሱ በቦምብ አፈራረሷት። ይህ ዘመቻ የተጀመረ ሰሞንም ጋዳፊ ለኦባማ በላኩት ደብዳቤ ውድ ልጄ በኔቶ እየተደረገብን ያለውን ወረራ ኢፍትሐዊነት የምትረዳው ይመስለናል። እናም ይህንን ወረራ በማውገዝ ከጎናችን እንደምትቆም እናስባለን በማለት አሜሪካን ይህንን የኔቶ ወረራ እንድታቆም በይፋ ደብዳቤ ጽፈው ነበር። በተቃራኒው ደግሞ ኦባማ በሊቢያ ላይ የታወጀውን ዘመቻ ገፍቶበት ጋዳፊ በሀገራቸው ሰዎች በተዘዋዋሪ ከተገደሉ በኋላ ጨለማው የሊቢያ ዘመን ተወገደ ሲል ደስታውን ገልጾ ነበር። እውነታው ግን ጋዳፊ የሊቢያውያን ብርሃን ሆነው የኖሩ ታላቅ መሪ መሆናቸው ነው። ይህ ሁሉ ከሆነ በኋላ ልጄ የተባለ ለሰጠው ፍቅር ጥላቻን አምነውት ለነበሩት ክህደትን ካወረሰና ጋዳፊን ካስገደለ በኋላ እንደተናገረው በስልጣን ዘመኑ የሚጸጸትበት ውሳኔ በሊቢያ ላይ የተደረገው እርምጃ እንደሆነ በራሱ አንደበት ተናግሯል ካለፈ በኋላ። እውነታው ግን ሊቢያ በቦምብ እየታረሰች በነበረበት ወቅትም ድርጊቱ አግባብ እንዳልሆነ ጠንቅቆ ያውቅ ነበር። ኦባማ ማለት እንዲህ ነው። እንደውም አሜሪካን በታሪኳ ከነበሯት መሪዎች ሁሉ የኦባማን ያክል ብዙ ሀገራትን ያወደመና ያፈራረሰ ሺዎችንም የገደለ መሪ የለም ይባልለታል።